ማለዳ የመጣ ስታነቃኝ። እንደምን አደራችሁ ክቡራትና ክቡራን የምፅዓቱ አዋጅ ነጋሪ አገልግሎት አድማጮቻችን፣ ሰላም ለእናንተ ይሁን። የማለዳ ቁርሳችንን አሁን ጀምረናል። አዘጋጅ እና አቅራቢ ፓስተር አለማየሁ ነሞ። መልካም ጊዜ ሆነላችሁ። ከሕይወት ምንጭ ውሃ ስታረካኝ። ሰላም ጤና ይስጥልን፣ እንደምን አደራችሁ። ይህ በምፅዓቱ አዋጅ ነጋሪ አገልግሎት እየተዘጋጀ የሚቀርብ የማለዳ ቁርስ ፕሮግራማችን ነው። ወደ ዛሬ የማለዳ ቁርስ ከማለፋችን በፊት ይህንን ማለዳ የሰጠንን እግዚአብሔር አምላካችንንና አባታችንን አብረን አመስግነን ወደ ዛሬው የማለዳ ቁርስ እናልፋለን። የዘላለም አምላክ በዘላለም ዙፋን ላይ ያለህ የተፈራህና የተከበርክ አምላካችንና አባታችን ሆይ ስለዚህ ማለዳ ስለ ምሕረትህና ስለ ቸርነትህ ስለ በጎነትህና ስለ መልካምነትህ ሁሉ ክብር ምስጋና ከዘላለም እስከ ዘላለም ለታላቁ ስምህ ይሁን። ስለ ሁሉ ነገር ተመስገን። አንተ ቸር መሐሪ ነህና እናከብረሃለን። ዛሬ ደግሞ ሕያውና ቅዱስ የሆነውን ቃልህን እንድታስተምረን በጌታ በኢየሱስ ክርስቶስ ስም እንጠይቃሃለን። የቃልህን ፍቺ አብራልን። እግዚአብሔር ሆይ በመንፈስህ አስተምረን። ጸጋና ምሕረት ቸርነት ይብዛልን በኢየሱስ ጌታ ድንቅ ስም። እንግዲህ እየተመለከትን ያለነው የሁለተኛ ቆሮንቶስ ምዕራፍ 1 ነው። በትናንትናው ዕለት ቁጥር 10ና 11ን ተመልክተን ነበረ። እርሱም ይህን ከሚያህል ሞት አዳነን ያድነንማል፣ እናንተ ደግሞ ስለ እኛ እየጸለያችሁ አብራችሁ ስትረዱን በብዙ ሰዎች በኩል ስለተሰጠን ስለ ጸጋ ስጦታ ብዙዎች ስለ እኛ ያመሰግኑ ዘንድ ወደፊት ደግሞ እንዲያድን በእርሱ ተስፋ አድርገናል የሚል ነበረ። እንግዲህ ጳውሎስ ከሞት እንዴት እንዳመለጠና ከዚህ ሞት ያዳነው እግዚአብሔር እንደሆነ በእግዚአብሔር መታመኑ ደግሞ ይህንን የሕይወት መንገድ በተሰጠው ጸጋና አገልግሎት ለሌሎች በረከትና ተስፋ ለመሆን እያገለገለ እንደሆነ ይናገራል። እንግዲህ እርሱ አዳነ ሲል ያዳነበትን መንገድ ደግሞ ሲናገር ከሞት የሚያድን የታመነ አምላክ እንደሆነና እምነቱን በእግዚአብሔር ላይ በማድረጉ ከሞት እንዳመለጠ ይነግረናል። እንግዲህ ከሞት ለማምለጥም ሆነ ለማንኛውም ነገር ከሰው ይልቅ በእግዚአብሔር ላይ መታመንና መደገፍ ምን ያህል ትልቅ ነገር እንደሆነ ለማየት እየሞከረን ነበረ። ከዚህም ባሻገር ደግሞ እየጸለያችሁ አብራችሁ ስትረዱን ይላል። የቅዱሳን ጸሎት መጽሐፍ ቅዱስ ሲናገር በሥራዋ እጅግ ኃይል ታደርጋለች ይላል። ስለ ሌሎች መማለድና በሌሎች መከራ ላይ ከመፍረድ ይልቅ ሌሎች ስለነሱ መማለድና እነሱን በጸሎት ማገዝ፣ አብሮ መጸለይና መደገፍ፣ መርዳት የአንድ ክርስቲያን በጎ ተግባር ወይም ደግሞ ኃላፊነትም እንደሆነ ልናውቅ ያስፈልጋል። እንግዲህ የተሰጠን የጸጋ ስጦታ ሌሎችን ልናገለግልበት በዛ ባገለገልነው በእኛ ምክንያት ደግሞ እግዚአብሔር ስለ ሁሉ ነገር እንዲመሰገን እንደሆነ ተመልክተናል። እንግዲህ ሌላው የተመለከትነው በእርሱ ተስፋ አድርገናል ይላል እና የእግዚአብሔርን ተስፋ ማድረግ አያሳፍርም። በእግዚአብሔር ላይ ተስፋ መደገፍ ደግሞ የበለጠ በእግዚአብሔር ፊት የከበረ ነገር በሕይወታችን እንዲሆን ያደርጋልና እግዚአብሔር ላይ መደገፋችንን፣ መታመናችንን፣ ተስፋ ማድረጋችንን አጠንክረን መቀጠል አለብን እላለሁ። እንግዲህ ወደ ዛሬ ስናልፍ ቁጥር 12 ነው የምናልፈው። ቁጥር 12 እንዲህ ይላል፣ ትምክህታችን ይህ ነውና በእግዚአብሔር ጸጋ እንጂ በሥጋ ጥበብ ሳይሆን በእግዚአብሔር ቅድስናና ቅንነት በዚህ ዓለም ይልቁንም በእናንተ ዘንድ እንድንኖር የሕሊናችን ምስክር ነው ይላል። እንግዲህ ትምክህታችን ማን ነው ይላል? እግዚአብሔር ነው ይላል። እንግዲህ በእግዚአብሔር መመካትና መደገፍ ወሳኝ ነው። በዚህ ምድር ላይ ያሉ ነገሮች እያንዳንዳቸው የምንመካባቸውና የምንደገፍባቸው ነገር ሁሉ
ፈራሾችና ጠፊዎች ናቸው፣ ዘላለማዊም አይደሉም። ደግሞም ከምንም ነገር ሊያስጥሉን አይችሉም። በኖርንበት ምድር በእኔ ዕድሜ እንኳን ብዙዎች በስልጣናቸው፣ ብዙዎች በሀብታቸው፣ ብዙዎች በተለያየ በእውቀታቸው ሲመኩ አይቻለሁ። ነገር ግን ደግሞ የተመኩበት ነገር ሳያድናቸውና እነሱም ለውድቀት ሲዳረጉ ተመልክቻለሁ። መመካት ካስፈለገ በእግዚአብሔር መመካት ይበልጣል። የሚመካ ቢኖር በእግዚአብሔር ይመካ ተብሎ ተጽፏልና። ትምክህታችን የሕይወታችን መሠረትና እኛን የፈጠረን በልጁ በክርስቶስ ኢየሱስ ደግሞ ዳግም በወለደን በእግዚአብሔር ልጅ ላይ ትምክህት ማድረግ ይበልጥ እግዚአብሔርን ጋር ኅብረት ስናደርግ ታላቅ ነገር በሕይወታችን ይሆናል ብዬ አምናለሁ። እንግዲህ ትምክህታችን ይህ ነውና ይላል። በምንድን ነው? በእግዚአብሔር ጸጋ እንጂ በሥጋዊ ጥበብ ሳይሆን ይላል። ዛሬ ትንሽ ነገር በሕይወታችን ሲታይ ከሁሉ የበለጥንና ያለፍን እንደውም በእግዚአብሔር እጅ የተፈጠርን እስከማይመስለን ድረስ የሚሰማን አይነት ሰዎች አለን። ይህ አደገኛ ነው፣ አደጋ ነው ወገኖቼ። ምንመካበት አንዳችም ነገር የለንም። ባይገርማችሁ ከእናታችን ማኅፀን ስንወጣ ራቁታችንን የወጣ ነው። ወደዚህ ምድር ይዘን የመጣ ነው። አንዳችም ነገር የለንም። በዚህ ምድር ያለውን ነገር ጥበብ ቢሆን፣ ዕውቀት ቢሆን፣ ሀብት ቢሆን፣ ጸጋ ቢሆን፣ ኃይል ቢሆን የሰጠን እግዚአብሔር ነው። የሰጠን ባለቤቱ ደግሞ መልሶ ሊወስድ እንደሚችልም ማሰብ ጥበብ ነው ብዬ አስባለሁ። ስለዚህ በሥጋዊ ጥበብ ወይም ደግሞ በጊዜያዊ ብልጥግና ወይም ደግሞ በጊዜያዊ ስልጣን ወይም ደግሞ በጊዜያዊ ሀብት መመካት ትርጉም አልባ እንደሆነ ላሳውቅ እፈልጋለሁ። ምክንያቱም የሚመካ በእግዚአብሔር ይመካ ተብሎ ተጽፏልና። የሥጋ ጥበብ ደግሞ ከምድር ስለሆነ ዘላለማዊ አይደለም፣ ፈራሽና ጠፊ ነው። የማይጠፋው ጥበብ ግን ከላይ የሆነ ከእግዚአብሔር ዘንድ የሆነ የተሰጠን ጥበብ ግን ለዘላለም ከኛ ጋር የሚኖር ጥበብ እንደሆነ ልናውቅ ያስፈልጋል። ስለዚህ ነው ጳውሎስ በእግዚአብሔር ቅድስናና ቅንነት በዚህ ዓለም ይልቁንም በእናንተ ዘንድ እንድንኖር የሕሊናችን ምስክርነት ነው ይላል። እንግዲህ ሕሊና ስላደረግነው መልካምም ክፉም ነገር በየጊዜው ይናገራል። ሕሊና ይመሰክራል፣ ሕሊና ይፈርዳል። ሰዎች በሕሊናቸው ትክክል ይሆኑ አይሆኑ ያውቁታል፣ ምንም ሰው ባይነግራቸው። እንግዲህ ሕሊናን መሸፈን መጋረድ አይቻልም። ሐዋርያት ሥራ 23:1 ላይ ጳውሎስ እንደዚህ ይላል። ጳውሎስ ሸንጎውን ትኩር ብሎ ተመልክቶ ወንድሞች ሆይ እኔ እስከዚች ቀን ድረስ በመልካም ሕሊና ሁሉ በእግዚአብሔር ፊት ኖሬያለሁ አለ። በምን? በመልካም ሕሊና። የመሰከረለት ሕሊናው ነው። እግዚአብሔር ምስክርነት ደግሞ በመንፈስ በኩል አለ። ጌታ ኢየሱስ ክርስቶስ ራሱ ማንም ባይፈርድባችሁ ሕሊናችሁ ይፈርድባችኋል ብሎን እንደነበረ አስተውሉ። በወንጌላት ውስጥ ሕሊና ፈራጅ ነው። አንድ ሰው ክፉ ሲያደርግ በሕሊናው ይነግረዋል፣ መልካምም ሲያደርግ ሕሊናው ይነግረዋል። ሕሊናውን ካልደፈነና ካልዘጋ ጨፍልቆ ካልሄደ በስተቀረ። አንደኛ ተሰሎንቄ 2:10 ላይ በእናንተ በምታምኑ ዘንድ በእንዴት ያለ ቅድስና፣ ጽድቅ፣ ነቀፋም በሌለበት ኑሮ እንደሆን እንደሄድን እናንተ እግዚአብሔር ምስክር ናችሁ ይላል። እንግዲህ ሌላው ምስክር ሰዎች፣ ሌላው ምስክር ደግሞ እግዚአብሔር ነው። ስለዚህ የምናደርገውን በጎ ነገር ሰዎች ብቻ ወይም ደግሞ ራሳችን ልክ ነን ማለት ሳይሆን ምስክሮች በዙሪያችን እንዳሉ ሕሊናችን፣ ሰዎች በዙሪያችን ያሉ፣ እግዚአብሔርም ደግሞ ይመሰክራል ማለት ነው። ይህንን በደንብ ልናስተውል ያስፈልጋል እላለሁ። እንግዲህ በዚህ በያዝነው
ክፍል ውስጥ አንድ መረዳት የሚገባን ነገር ቢኖር ጳውሎስ የሚናገራቸው እያንዳንዱ ነገሮች በሕይወታችን ውስጥ የሚያልፉ ነገሮችን እንደሆነ ማወቅ መቻል አለብን። በተለይም ደግሞ ትምክህትን በምን መመካት እንዳለብንና በስጋ ጥበብ የምንመካ ከሆነን ወይም በያዝነው ነገር የምንመካ ከሆነ እየወደቅን መሆኑን ልናውቅ ያስፈልጋል። ምክንያቱም እኔ እኮ አልመካም ይላሉ ሰዎች፣ እኔ እኮ እንደዚህ አይደለሁም ይላሉ። ነገር ግን እርሱን ሰው ብቻ ሳይሆን የገዛ ሕሊናቸው ደግሞ እንደሚመሰክርባቸው ሊያውቁ ያስፈልጋል። ሁለተኛ ቆሮንቶስ 2:17 ላይ የእግዚአብሔር ቃል ቀላቅለው እንደሚሸቃቅጡ እንደ ብዙዎች አይደለንም፣ በቅንነት ግን ከእግዚአብሔር እንደተላክን በእግዚአብሔር ፊት በክርስቶስ ሆነን እንናገራለናል። የምንናገረውን ቀላቅለን አይደለም፣ ሸቃቅለን አይደለም፣ ሳንቀላቅል ሳንሸቃቅጥ በዚህ ምድር ላይ እውነት የሆነውን እውነት ብለን እንናገራለን። በእርግጥ እውነትን የሚናገር ሰው አይወደድም። ስለ እውነት የሚመሰክር ሰው አይወደድም። በዚህ ዘመን ፈሪሳዊነት የበዛበትና በተለይም ደግሞ የእግዚአብሔርን ቃል እየቀላቀልን እንደሚሸቃቅጡ እንደ ብዙዎች እየሸቃቀጡ የሚናገሩ ብዙዎች እንዳሉ ደግሞ እናውቃለን። ምክንያቱም አንዳንድ ጊዜ ሰዎች ምንድነው ራሳቸውን ብቻ ያዳምጡና ልክ እንደሆኑ ያስባሉ። ወይም እነሱን እስከጠቀመና እነሱ የሚፈልጉት እስከሆነላቸው ድረስ ነገሮችን መሸቃቀጥ፣ መደባበቅ ወይም ደግሞ በነገሮች ላይ ግዴለሽነትን ማሳየት የተለመደ ሆኖ መጥቷል። ስለዚህ ከዚህ ከፈሪሳዊነት ካባ አውልቀን ልንወጣ የሚያስፈልግበት ጊዜ አሁን ነው ማለት እወዳለሁ። አንድ ጥቅስ ልጀምርና የዛሬን መልእክቴን እጨርሳለሁ። አንደኛ ቆሮንቶስ 1:17 ላይ ለማጥመቅ ከክርስቶስ አላከኝም፣ ወንጌልን ልሰብክ እንጂ የክርስቶስ መስቀል ከንቱ እንዳይሆን በቃል ጥበብ አይደለም ይላል። እንግዲህ ስለ ጥበብ ሌላ ጊዜ በደንብ በስፋት እንመለከታለን። መጽሐፍ ቅዱስ 3 አይነት ጥበቦች እንዳሉ ይናገራል። የእግዚአብሔር ጥበብ፣ የአጋንንት ጥበብና የሰው ጥበብ፣ የስጋ ጥበብ የሚለው ይናገራል። ነገር ግን ጳውሎስ በጥበብ ብልጫ አልመጣንም ሲል ወይም ደግሞ ትምክህታችን በስጋ ጥበብ አይደለም ሲል የስጋ ጥበብ የሚጠል ስለሆነ ነው። ምድራዊ ጥበብ ለጊዜው ሰዎችን ልናደናግር እንችላለን። ነገር ግን አንድ ቀን ደግሞ ፍርዱ የማይቀር እንደሆነ እናውቅና ልንገነዘብ ያስፈልጋል። እንግዲህ የዛሬን የማለዳ ቁርስ በዚህ እገታለሁ። ነገ በሌላ ክፍል እንገናኛለን። ላይክ፣ ሼር፣ ሰብስክራይብ ማድረግ አይረሳ። አጭር ጸሎትን ጸልየን የዛሬውን የማለዳ ቁርስ በዚህ እንግታ። የዘላለም አምላክ እግዚአብሔር ሆይ ስለዚህ ማለዳ፣ ስለ ምሕረትህ፣ ስለ ቸርነትህ፣ ስለ በጎነትህ ሁሉ እናመሰግናለን። ክብር ምስጋና ለታላቁ ስም ይሁን። ስላስተማርከን፣ ስለመከርከን፣ ስለገሰጽከን፣ መንገዳችንን እንድናቀና የእውነትህን ቃል ስለገለጥክልን ክብሩ ለአንተ ይሁን። ደግሞ ቀናችን የተዋበና የተባረከ ይሁን። ከክፉ ሁሉ ጠብቀን በደም ሸፍነን በምትወደው ልጅህ በጌታ በመድኃኒታችን በኢየሱስ ክርስቶስ ስም አሜን። በነበረን የመልእክት ክፍለ ጊዜ እንደተባረካችሁ ተስፋ እናደርጋለን። በነገው ማለዳ በሌላ ዝግጅት እንገናኛለን። መልካም ቀን።